በግድ ቤት ታኖረኝ እንደሆነ እንጂ መቼም ሚስት አታረገኝም። አልሞትም። ጨክነህ ጨካኝ ያደረከኝ፣ አውሬ ሆነህ አውሬ ያደረከኝ። አልሞትም። ሰላም ሰላም የቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። እንደምን አላችሁ? እንደምን ቆያችሁ? እነሆ ዛሬ በክፍል 62 ተመልሰን ተከስተናል። እስከ ፕሮግራማችን ፍጻሜ አብራችሁ ትቆዩ ዘንድ የአክብሮት ግብዣችን ነው። ታዲያ አብራችሁን ስትቆዩ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሳብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ። እኔም 100,000 ያምረኛል። እንግዲህ ዳራ ድራማ ዛሬ ደስ ደስ የሚሉ ትዕይንቶችን አሳይቶናል ማለት ነው። አንበሳ ሲያረጅ የዝንብ መዋያ ይሆናል እንደሚባለው ሁሉ እንግዲህ አቶ ዝና በሉላ ጥቃት ደርሶበታል ማለት ነው። ሰዎች ከአቅም በላይ ግፍ ሲበዛባቸው፣ በደል ሲበዛባቸው፣ ሞትን ሲናፍቁ፣ እሱንንም ሲከለከሉ መጨረሻ ላይ ገዳይ ሆነው ይመጣሉ። ታዲያ ሉላ ከአቅሟ በላይ ይህንን ጉዳይ እንግዲህ እንዲገላትም ለመነችው፣ አልሆነም። ከሱ ጋር መኖርም ደግሞ እጅጉን ከምንም በላይ ሰለቻት። እንኳን እሷን እኛ ተመልካቾችን ሳይቀር ዝና በጣም እጅጉን እያናደደን እያበሳጨን ከአቅማችን በላይ ሆኖ ነበረ። ሁላችንም ብናገኘው ሉላ የወሰደችውን እርምጃ የምንወስድ ሰዎች ነን። ሉላ ያን ታክል እንግዲህ በዘነዘና ስትቀጠቅጠው እንኳን ራሱ ደስ እያለን ነው ሁላችንም እያየነው ያለን ብዬ አምናለሁ። ምናልባት እሱ በመመታቱ የሚከፈው ተመልካች አለ ብዬ አላስብም። ምክንያቱም ከሚያደርስባት ግፍ ከሚያደርስባት በደል አንጻር ሲታይ ማለት ነው። እንግዲህ እሷ ሞትን በጣም ናፍቃ ነበር። ግደለኝ አለችው። ከህንጻም ለመውደቅ ሞከረች፣ አልሆነም። አንዳንዴ ሰዎች አቅም የላቸውም ብለን ከአቅም በላይ ስንገፋቸው፣ ከአቅም በላይ ስንበድላቸው ልክ እንደ ሉላ አይነት ውሳኔ የወሰኑለት ጀግና ነኝ ያለውን ሰው ሁሉ ሊያሸንፉ ወይም ሊረቱ ይችላሉ ማለት ነው። ስለዚህ እንደው ሁልጊዜ ጀግና ነኝ፣ የሚያጠቀኝ የለም፣ የሚያሸንፈኝ የለም ለሚሉ ሰዎች ከዚህ መማር ያስፈልጋል ማለት ነው። ሌላው እንግዲህ ዳጣ ቤተሰቦቿን በማግኘቷ በጣም እጅጉን ደስተኛ ሆናለች። ከምንም በላይ እንግዲህ ሞገስም ከኛ ጋር ጠፋሽ ቤተሰብሽን ስላገኘሽ ምናምን ነገር እያላት ነው። ዳጣም ቤተሰቡን አግኝታ ደስ ስላላት በጣም ደስ ብሎናል ማለት ነው። እንግዲህ ምክንያቱም የዳጣን ደስታ ሁላችንም እንናፍቀው ስለነበረ ማለት ነው። አንዳንዴ የማንነት ጥያቄ በውስጣችን ስንይዝ በጣም ከባድ ነው። ታዲያ ወላጆቿን ማግኘቷን ማወቋ ለሷ ጥሩ ሰላም ይሰጣታል፣ ሙሉ ሴት እንድትሆን ያደርጋታል ማለት ነው። ከዛ ውጭ እንግዲህ ሉላ ዝና ላይ ጉዳት ካደረሰች በኋላ ከቤት ወጥታ ሩጣ አምልጣለች። እንግዲህ ሉላ ለሞገስ ምን ያክል ፍቅር እንዳላት ያየንበት ሁኔታ ነው። ከዛ ቤት ከወጣች በኋላ እንግዲህ ለሞገስ ደውላ አንተ ወስዷታል ብሎ ስለሚያምን ከመጣ ካንተ ላይ ጥቃት ሊያደርስ ይችላል፣ እኔ ወደ አንተ አልመጣም፣ ራሴን ማግለል ነው የምፈልገው፣ ነገር ግን እኔ በጠፋው ቁጥር ካንተ ጋር እንዳለው ስለሆነ የሚያምነው አንተን ጥቃት እንዳይደርስብህ ራስህን ጠብቅ ብለዋለች። እንግዲህ የፍቅር መስዋዕትነቷ በጣም ከአቅሙ በላይ ከባድ ነው። በጣም እየጎዳቸው ነው።
ለሰማችሁት ከሆነ አሳልፈ ልሰጥ መልሰህ ነው ያለችው። ያ እንግዲህ ሞገስ በጣም ተጽዕኖ ያሳድርበታል ብዬ አስባለሁ። ምክንያቱም ከዚህ ቀደም አሳልፌ አልሰጥሽም ብሏት ያው እንግዲህ ለምሳሌ ሲባል ተላልፋ መሰጠቷን ታስታውሳላችሁ ማለት ነው። እንግዲህ ከዛ አንፃር መልሰህ ትሰጠኛለህ አሳልፈ እያለችው ነው። እንግዲህ እሱ ትንሽ ሞራሉን ሊጎደው ይችላል ማለት ነው። በሌላ በኩል እንግዲህ እነ ወይዘሮ ማህሌት የክፉ መጨረሻው እስር ቤት ነውና እንግዲህ የብሩክን ቤት ሄደው እንዘርፋለን ብለው በምሳሌ በማህሌት በሷ በቅድስት ጥቆማ እንግዲህ በቁጥጥር ስር ውለው ማረሚያ ቤት አርፈዋል ማለት ነው። ምክንያቱም የክፉ መጨረሻው ይሄው ነው የሚሆነው። እንግዲህ በሰው ላይ ክፉ ስንሆን ሴረኛ ስንሆን ራሳችን ነው ማለት ነው። ለዛም ነው እንግዲህ ሰዎችን ለመቅበር ወይም በሰዎች ላይ የምትጠመጥመውን ሴራ ቀነስ ማድረግ መቻል አለብህ። ምክንያቱም ያ ሴራ አንተ ሊጠልፍ ይችላል፣ ወይም አንተ ለጠላት የቆፈርከው ገደል ለአንተ ሊሆን ይችላል እና አርቀህ አትቆፍረው ይላሉ አበው ሲመክሩ ማለት ነው። ስለዚህ እነ ማህሌት አርቀው የቆፈሩት ጉድጓድ ወይም እንደዛ ሲተበትቡት የነበረ ሴራ መልሶ ተብትቦ እነሱን ጥሏቸዋል ማለት ነው። እንግዲህ በዚህ ድራማ ውስጥ በጣም በጥባጭ የነበሩት እንግዲህ የነ ማህሌት ግሩፕና የዝና ጉዳይ ነበረ። እንግዲህ ሁለቱም በዚህ ድራማ ውስጥ የነበሩ ሴረኞች የጀርባ አጥንታቸው ተሰብሯል ማለት ነው። ከዛ ውጭ ሞገስ እንግዲህ ቅድስትን እያሽኮረመማት ነው። በቃ ብሩክንን አግቢው እያላት ነው። እሷም እንግዲህ እኔን የሚያይበት ልጁን ትቶ ነው የሚያይበት እንትን የለውም እያለችው ነው። አይ እኔ ከሀገር ቤት ሲመለስ በደንብ እነግረዋለሁ እመክረዋለሁ እያላት ነው። እንግዲህ ሙሉ በሙሉ ያው ፍቅር አለባትና እሷን ማግባት አለብህ ወደሚል አጀንዳ ሊሰጠው ነው እንግዲህ ማለት ነው ሞገስ። ብሩክም ምናልባት የፍቅር ስሜት ሳይኖርበት ይቀራል ብዬ አላስብም። ይረዳታል። ያው ግን የምሳሌ ሕክምና እስካላለቀ ድረስ ሙሉ አቴንሽኑ ከምሳሌ ላይ ስለሆነ እንጂ ማለት ነው። ስለዚህ እንግዲህ ሞገስ እሱ ብሩክ ሲመለስ ይሄንን ነገር ግልጽ ካደረገለት ያው ተረጋግጧል። 100% ብሩክ ቅድስትን እንደሚያገባት 100% አምነናል፣ አረጋግጠናል ማለት ነው። ከዚህ በኋላ ቅድስትን የምንጠብቃት እንግዲህ ዝንጥ ባለ ቬሎ ብሩክንም ዝንጥ ባለ ሱፍ ሆኖ ደስታ በደስታ ሆነው በልጁ በምሳሌ ታጅቦ ሰርጉን ያደርጋል ብለን ተስፋ እናደርጋለን ማለት ነው። ብቻ ዛሬ በጣም ደስ ብሎኛል እውነት ለመናገር ምክንያቱም በጣም ሴረኛ የሆኑ ሰዎች ጉዳት ደርሶባቸዋል። የነ ቅድስት የነ ማህሌት ማረሚያ ቤት መግባት የዝና ጀርባውን መመታት በጣም ነው የተመቸኝ። እና ዋስኩን አስፈታን ሲባል እንኳን ለምን ሄዳችሁ ፖሊስ ጣቢያ ገባችሁ? እንዲህ ነበር ወይ የተነጋገር ነው? ሴራችሁብኛል ያለ ሉላ በእኔ ላይ የመግደል ሙከራ አድርጋለች። እኔ እናንተ መጥቼ ላስፈታ አልችልም ነው ያላል። እንደዚህ ነው አንዳንዴ በሰው ላይ ሴራ የሚጠመጥሙ ሰዎች ለጊዜው ሴራውን ሲጠነጥኑ 2 3 4 ሊሆኑ ይችላሉ፣ ግሩፕ ሊሆኑ ይችላሉ። ነገር ግን መጨረሻ ላይ በአንዱ በኩል ላይ የሆነ ጥቃት ሲደርስ አንዱ ለአንዱ የማይደርስበት ሁኔታ ወይም እጅሽን የሰጠሽው እኔን ለማስያዝ ነው የሚል ጥርጣሬ ውስጥ ገብተው እርስ በራሳቸው መጨረሻ ላይ ይጫረሳሉ ማለት ነው። ወይዘሮ ማህሌት እንግዲህ እንደዛ ነው የሆነችው። ወይዘሮ ማህሌት አሁን ምንም የምታገኘው ነገር የላትም፣ ጨርሳለች ኦልሬዲ። በዝና በኩልም የሚገኝ ነገር የለም። እንግዲህ ጥራለች፣ ለፍታለች፣ አልተሳካም። እሷ የቤት ጉጉት አለባት፣ የመኪና ጉጉት አለባት። ይሄን አደርግልሻለሁ ሲላት ያው ለሱም መጠቀሚያ ሆና ነበር ማለት ነው። ነገር ግን አሁን ፖሊስ እያጣራቸው ያለው ምንድነው? ከማን ጋር ነው የምትሰሩ? ምን እያደረጋችሁ ነው? ምንድነው አጀንዳችሁ? እያለ እየመረመራቸው ነው። ይሄንን ጉዳይ ደግሞ ኤፍራታ አሹልካ ለፖሊሱ መረጃ እየሰጠች ነው ማለት ነው። ያ ማለት በቀጣይ ሳምንት አቶ ዝና የሚገኘው እንግዲህ ከነ ማህሌት ጋር በማረሚያ ቤት ውስጥ ይሆናል ማለት ነው። ከዛ በኋላ ካላስ እንላለን። ያው የምሳሌ ድራማ ሰላሙን እያገኘ ይመጣል ማለት ነው። እንግዲህ ቅድስትም እንግዲህ ዳጣም ከዚህ በኋላ ቤተሰቦቿን ካገኘች የሆነ ሸፕ ትይዛለች። እንግዲህ ከማን ጋር ፍቅር ትቀጥላለች አትቀጥልም አይዶን ነው እንግዲህ ለሷ የሚሆን ሰው ያሰብነው ሰው የለም። ምክንያቱም ሞገስን ነበር እያሰብነው የነበረ። ሞገስም እንግዲህ ሉላ ተመልሳ ወደ ዝና ቤት ስለማትገባ ሉላ ጋር የመገናኘት እድሉ በጣም ሰፊ ነው ማለት ነው፣ የሞገስ ማለት ነው። ስለዚህ ዳጣ ምን ላይ ትሆናለች የምናውቀው ነገር የለም። ዳጣ ቤተሰቡን ማግኘቷን ብሩክ ሰምቷል አልሰማም? አይ ዶንት ኖ። እንግዲህ ብሩክ ሲሰማ ምን አይነት ስሜት ሊሰማው ይችላል? ቀጣይ በሚለቀቀው ሲዝን
የምናየው ይሆናል። እስከዛው ድረስ ቻናላቸውን እየገባችሁ ሰብስክራይብ አድርጉላቸው። ጥሩ እየታየላቸው ነው ቪዲዮአቸው። ሼር አድርጉላቸው፣ ላይክ አድርጉላቸው፣ ኮሜንት አድርጉላቸው። ያው እዚህ ጋር እኛ እየሰራን ያለው ሪአክቲንጉን ብቻ ስለሆነ የተወሰነ ቪዲዮ ስለሆነ እየሰራን ያለ ነው። ሙሉ ቪዲዮ በዚህ ቻናል ላይ የለም ለማለት እንወዳለን። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄን ይመስል ነበር። ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሰላማችሁን እየተመኘው ሰላም